ቪዲዮ ላይ እንኳን ታሰረ ይበለው ስራው ነው። እኔ ከአንቺ ማልጠብቀው ንግግር ነው። ከአንድ እህቴ ናት ብዬ ከማስባት ሴት ወይም ደግሞ እህቴ ናት ብዬ ከማስበው ሰው የማልጠብቀው ንግግር ነው። እሺ እባክህ አንተ የዛን ያክል በሰው ህይወት ላይ ስትጫወት ምንም አልመሰለም ነበር አይደል? ግን እህቴ የኔ የሙላት የራሴ እህት እኔን እንደ ወንጀለኛ ነው እንኳን ታሰረ ብላ አለችኝ ብለህ ኡ ትላለህ አይደል? አንተስ በሰው ህይወት ስትጫወት ግን ምንም አልመሰለህማ? ወንድሜ ስለሆነ እሷም እህቴ ስለሆነች ምንም አያመጡም ብለህ ነው አይደለ? የሰው አግታህ ያለኸው ሲያስጠላ። ባካችሁ ሰላማችሁ ይብዛልኝ። የማይች ቤተሰቦች በሙሉ በያላችሁበት ሰዓት አቆጣጠር ሁሌም እንደምለው ሰላማችሁ ብዝት ይበልልኝ። ሀገራችንን ኢትዮጵያንም ሰላም ያድርግልን እያልኩኝ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ሰብስክራይብ፣ ላይክ በማድረግ እንደተለመደው አበረታቱኝ። አዲሶች በኮሜንት አበረታቱኝ ማለት ነባሮች ማለት ነው። አዳዲሶች ደግሞ ሰብ እያደረጋችሁ ቤተሰብ ይሁኑ ላለውኝ። እንግዲህ ዛሬ መግቢያዬ ላይ እንዳያችሁት ነው ቀንጨብ አድርጌ አቅርቤዋለሁኝ። ኤፋ ለምንድን ነው በሐሰት መመስከረሽ ሳያንስ እንኳን ታሰረ ብለሽ ደስታሽን ስትገልጪ ነበር እና ለምን እኔ ወንድምሽ አይደለሁም እንዴ ብሎ እህቱን ቦሴ ነው መሰለ ስሟ ማለት ነው። ስሟ አያዘኝም በነገራችን ላይ እየወቀሳት ይገኛል ማለት ነው። ለእሱ እህቱ መመስከሩ ወንድሙ አሳልፎ መስጠቱ ነው እየነደደው ያለው እንጂ የሄርሜላ መሰቃየት የእሷ ስቃይ እየታየው አይደለም። የራሱን ጓያ ነቀላ እንደሚባለው የራሱን ብቻ መታሰር አስታውሶ ስለ ራሱ ነው እያወራ ያለው ማለት ነው። እኔ በሌለሁበት ባልዋልኩበት ወንጀለኛ አይደለሁም እያለ ነው አሁንም። ነገር ግን ሲወስዳት ያየ ነው እንግዲህ በአይናችን ነው። ራት ልጋብዝሽ በሚል ስበብ ይዟት ከሄደ ጀምሮ ጭራሽም ታይታ አታቅም ማለት ነው። ያ ማለት ራሱ እንደሆነ ወንጀለኛ ያመለክታል። ነገር ግን ጭራሽ እኔ አላደረኩትም ምንም የለሁበትም እያለ ራሱን ነፃ ለማውጣት እየታገለ ይገኛል ማለት ነው። ከታሰረበት ትልቅዬው ወንድምየው አስፈትቶታል። ለምንድን ነው? በባለፈው አይታቸዋል አይደለ? ትልቅ ወንድሙ እንዴት ይታሰራል ለምን እያለ ቢያንስ ወንድሜ ነው እያለ ቪዲዮ ላይ አይታችሁታል። ከእህቱ ቦስ ነው የምትባለው ቦዜ ጋር ማለት ነው። ቦዜ መሰለኝ እንደነገርኳቸው ስሟ አያዘኝም። እና ከእሷ ጋር ሆኖ የኤፋ መታሰር ሲያንገበግበው ነበር ማለት ነው። እና እሱ ነው እንግዲህ ከእስር ያስፈታው ማለት ነው። ነገር ግን እኔ ፍትሃዊ ነው ብዬ አላስብም እሱን ከስር ማስፈታቱ። ለምን አትሉ? ሄርሜ ያለችበት ሳይታወቅ እንዴት እንደሆነ ያለችው ጤንነቷ እንዴት እንደሆነ ሳይታወቅ እነሱ ከእስር ቤት መውጣት የለባቸውም ነበረ። ለምን እዛው እያሉ ነው ስለሷ ተጨንቀው የት እንዳደረጓት ሊናገሩ የሚችሉት ሊያወጡ የሚችሉት እስር ቤት እያሉ ነው እንጂ ከወጡ አይደለም ማለት ነው። እና እዛው ታስረው መታረም ነበረባቸው። ነገር ግን ቸኩለው አስወጥተዋቸዋል ማለት ነው። ሁሉም ራሱን ነፃ ለማውጣት ይጣጣራል። ያቺ ሜሮንንም አይታቸዋታል። እኔ ዶልተው ሲያወሩ ሰማሁ እንጂ ከደሙ ንጹሕ ነኝ የለውበትም ብላለች። ዛሬም አይታችሁት ከሆነ ሩታን አንቺ ራስሽ እንዴት ቪዲዮ ላይ እኮ አይተንሻል፣ ፎቶዋን ይዘሽ ራስሽን ነፃ ለማውጣት ከነገሮች ለመራቅ ፎቶዋን አፋልጉኝ እያልሽ እምቧ ክርዩ ስትይ ነበረ። ወርድሽ ዘግጠሽ ማለት ነው። አንቺ ባልሽ የነበረው ሰውዬ የወሰደችብሽን ሴት እንዴት በዛ ልክ ወርደሽ ያዙ ሊቀቁኝ እያልሽ አፋልጉኝ እለጥፋለሁኝ እያልሽ ስታለቅሽና ስተላቀሽ ነበር። ራስሽን ዝቅ አድርገሻን በምትላት ሰዓት እና ምን ችግር አለው ባደርግስ ምንም የሚመለከትሽ ነገር የለም ስትላት፣ አይ አንቺ ራስሽን
ቶሎ ብለሽ ሰው ሳያጋልጥሽ በፊት ራሴን ከነገሮች ላረቅ በሚለው ነው እንጂ እውነት እኮ ለሄርሜላ አስበሽና ተቆርቁረሽ አይደለም ብላ እያፋጠጠቻት አይታችሁታል ማለት ነው። ከሜሮንና ሩታ እንዲሁም ደግሞ አብርሃም ጋር ሆነው ሲከራከሩ ነበረ ማለት ነው። ሁላቸውም ምንድን ነው እያሉ ያሉት? የለንበትም ከነገሮች በቃ ንጹህ ነን፣ እጃችን የለበትም ነገር ነው እያሉ ያለው። ታዲያ እነሱ ካላደረጉት ማን ሊያደርገው ይችላል? የሄርሜ ጸበኞች እነሱ ናቸው። ዳኔ ኤፍሬምም አይፈልግም ከአብርሃም ጋር እንድትሆን፣ ሩታም እንደምታውቋት ናት። ዳኒም እንደዛው ሲያሽቃብጥ ነው የምናውቀው። ሜሮንም እንደዛ። አሁን ግን ሜሮን እኔ ሲያወሩ ሰማሁ እንጂ የለውበትም ነው ያለችው። አለችበት አብራ አድርጋለች። ነገር ግን ነገሮችን ላለማውጣት የሚሄዱት እርቀት ነው ማለት ነው። ስለዚህ መሆን ያለበት ሁላቸውም ታስረው እስር ቤት እያሉ ልጅቷ እስክትገኝ ድረስ መቆየትና የእሷን ስቃይ እነሱ ማየት አለባቸው ባይኔ ማለት ነው። እኔ እንደዛ ነው የምለው። መፈታትም አሁን የለባቸውም ነበር። ከተፈቱም እንደገና ሁላቸውም መታሰር አለባቸው። የሄርሜላ ዱካ እስኪገኝ ድረስ ማለት ነው። እስር ቤት ቁንጫ እንዴት እንደሆነ ቁናጩን ይቅመሱት፣ ረሃብም እንዴት እንደሆነ ይቅመሱት ማለት ነው። ምክንያቱም ልጅቱ እየተሰቃየች ነው ያለችው። ስለዚህ የእሷን ስቃይ እነሱም መቅመስ አለባቸው። የዛኔ ሄርሜን ውልቅ አድርገው ያወጧታል ባይኔ ማለት ነው። እና ኤፋ የሚባል ሰው ግን በዚህን ያክል ርቀት ይሄዳል ብዬ አንድ ቀንም አስቤ አላቅም ነበር ማለት ነው። የዚህን ያክል በጣም ጨካኝ ነው፣ በጣም ማለት ነው። ነገር ግን እህቱ ቦዜ ማለት ነው። ቦዜ እህቱ ቦዜ በጣም ምርጥና ለእውነት የቆመች ሴት ማለት እሷ ናት። ለወንድሟም አላደላችም፣ ቀጥታ ለተበዳይ ነው ያደላቸው ማለት ነው። እንግዲህ እንደዚህ ያደረገው እሱ ስለሆነ መታሰሩ ደስ ብሎኛል፣ እንኳን ታሰረ ባለችበት ነው። እና ታዲያ ብልስ ምን ታመጣለህ? እኔ እውነታውን ነው የተናገርኩት። ከፈለግ ደግሞ እዚሁ ልጠፈጥፍህ ሁሉ እችላለሁኝ። ስለዚህ እንደ ማንኛውም ደርቀት ሰው ልትናገረኝ አልፈልግም እያለችው ነው ማለት ነው። መጠፍጠፍ ሌላ ነው፣ መብትሽ ነው። እዛ ላይ ቪዲዮ ላይ ያልሽው ነገር ደግሞ ሌላ ነው። እኔን እንደ ወንጀለኛ ለምን ቆጠርሽኝ እያለ እየተናገራት ነው። መናገሬ ስህተት አይደለም፣ ልክ ነኝ እያለችው ነው ማለት ነው። ስለዚህ በመሰለኝና እንዲሁ ደግሞ በግምት አይደለም የምታወራው። አይታለች። ወንድሟ ስለሆነ ብቻ ለወንድሟ ማድላት የለባትም። መቆም ያለባት ስለ እውነታ እስከሆነ ድረስ ብራቦ ማለት ነው። አብርሃምም ወንድሜ ነውና እኔ እሱን እስር ቤት አላስገባም ሳይል ሄርሜን የወሰዳትና የደበቃት እሱ ነው ብሎ እርግጠኛ በመሆን ማሳሰሩ ብራቦ ማለት ነው። ለምን ወንድምነት ሌላ ነው፣ ይሄ ሌላ ነው። እሱ እኮ የወንድሙን ሚስት ወስዶ በዚህ ልክ ሲጨክንባት ወንድሜ ነው፣ የወንድሜ ደስታ እኔን ሊያስደስተኝ ይገባል ሳይል ነው ለዛች አለላይ ሴትዮ የሚያሽቃብጠው ማለት ነው። ስለዚህ አብርሃምም ወንድሜ ነው ብሎ ሳያደላ ሳይፈራ ማሳሰሩን በጣም ነው የወደድኩት ማለት ነው። በጣም ነው ደስ ያለኝ። ግን መፈታቱ ሊያስደስተኝ አልቻለም። ለምን? ልጅቱ እንግዲህ ቀናቶች እየተቆጠሩ ሄዱ። ከዛሬ ነገ እየተባለ እየተቆጠረ እንግዲህ 9 ነው 10 ቀናትን እያስቆጠረች ነው ማለት ነው ያለችበት ዱካ ሳይታወቅ። ስለዚህ አስባችሁታል? በዚህ ውስጥ ሆና እሷ እንደዚህ እየተሰቃየ የእሱ መፈታት ፈጽሞ አልነበረም። በቃ ልጅቱን እስከሚያመጣ ድረስ መታሰር ነበረበት። አሁንም አብርሃም ልንገረህ ከቻልክ ማለት ነው ሁላቸውንም ማሳሰር አለብህ። ማንን? ዳኒን፣ ሜሮንን፣ ሩታን እና ይሄ ኤፋ ተብዬውን ሁላቸውም ከታሰሩ አሁንም ደግም የምናገረው ነገር ያለችበትን ጠቁመው ያውጧታል ማለት ነው። ስለዚህ አንተ ከመፈለግ ከመበሳጨት ራስህን የሆነ ሌላ ቦታ ከማሰብ በፊት እነሱ እንድታሰሩ አድርግና የእሷ ዱካ
ይገኝ ይልሃለሁ አብርሃም ማለት ነው። አብርሃም እንደምናውቀው የዋህና ምስኪን እንደነዱሽ ነው ማለት ነው፣ እንዳሉት ነው የሚሄደው። እንግዲህ በባለፈው ሶስታችሁም ቁመው ሙድ ሲይዙበት አይታችኋል። እሱ ፎቶ አሳጥቦ ባነር ለመስቀል ሲሄድ ማለት ነው የት ናት ማናት እያሉ ሀዘን ላይ እንድተቀመጠ ሙድ አድርገው እነ ዳኒ ሙድ ሲይዙበት ነበር። ከማን ጭምር? ከዛች ምስጥ ጭምር ማለት ነው፣ ሩታ ጭምር እንግዲህ ሙድ መያዣ አድርገውት ነው የነበረው። አሁን ታዲያ እንዴት ብላ ነው ሄርሜላን አፋልጉኝ ብላ እሷ ባነር ይዛ ፎቶ ይዛ የምትዞርበት ምክንያት ምንድን ነው? እውነትም ድራማ መሆኑን በጣም እያስነቃችሁ ይመስለኛል ማለት ነው። እንደዛ ተደስታና እሰይ እያለች የነበረች ሴትዮ አሁን ሄርሜን ለመፈለግ አፋልጉኝ ብላ መውጣቷ ግራ ያጋባው። እውነትም ሜሮን እንዳለችው ራስሽን ነፃ ለማውጣት በዚህን ያክል ዘቅጠሽና ውርደሽ ፎቶ ይዘሽ ስዞሪ አይተንሻል ያለችው እውነቷን ነው ማለት ነው። ለምን ካየነው ቪዲዮ አንጻር እሷ ደስተኛ ነው እንጂ የሆነችው እሷ በመጥፋቷ ያዘነች ከልቧ አትመስልም። እንደውም ደስ ብሏት ማናት ምንድናት እያለች ነው የነበረው። በማይመለከተኝ ነገር አትጠይቀኝ፣ ሊመለከተኝ በሚችለውም በማይችለውም መልስ መስጠት አልፈልግም ብላ ትታው ስትሄድ አይተናል። ታዲያ ዛሬ ምን ተገኝቶ ፍለጋ ወጣች ነው? ስለዚህ አንቺ መስሪ አለሽበት፣ እባክሽን የሰው ደስታ የማያስደስተሽ ሰይጣን ማለት ነው። አልፈልግም ከተባልሽ በቃ አልፈልግም ነው። ህይወቱን እንድኖር አልፈቀድሽለትም። እሱ ህይወትሽን በእርግጥ አመሳቅሎት ነበረ። አሁንም አንቺ ተራሽን እያመሳቀልሹ ነው ያለሽው ማለት ነው። ስለዚህ በቻልሽው መጠን ብታዩና የራስሽን ህይወት ብትኖሪ፣ እሱም ደግሞ የራሱን ህይወት እንዲኖር ፈቅደሽለት ልጅቷ ካለችበት ቦታ ብታስወጭለት ባይነኝ ማለት ነው። ምክንያቱም ለሁሉም ነገር ሰላም ይቀርማልና ሰላም አውርዳችሁ እሱም ልጁም እያየ በሚያይበት መልኩ አመሻሽታችሁ ዛሬም አይችሻለሁኝ ልጅህን እንድታየው ብዬ ነው እንጂ እያልሽ ከርፋፍ እያረግሽ ይዘሽ ስትዞሪ አንቺ መቅረቢያና መቀራረቢያ እየመሰለሽ ነው። እንዲያ እንደፈለግሽ ማድረግ ትችያለሽ። ነገር ግን በመነጋገር እመኚ። በቃ በራስሽ ኮንፊደንስ ይኑርሽ። ልጅቷ ካለችበት እንድትወጣ አድርጊ። አልፈልግም ካላልፈልግም ነው። ራስን ህይወት ኑር ብለሽ በመነጋገር መተማመን መቻል አለብሽ እላለሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ።